ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 8 2018 ዓ.ም ላይ እንገኛለን። 2018 8ኛው ወር ላይ የሚያዝያ ወር ደግሞ 8ኛው ቀን ላይ እንገኛለን። በዓመተ ምህረት አቆጣጠር 2008 ከገባ 18ኛ ዓመት ላይ እንገኛለን። ዛሬ እንግዲህ በ8 የሚጠሩ ቁጥሮች ላይ ነው ዕለቱ ወሩና ዓመተ ምህረቱ የሚገኘው። ዛሬ ሲጠበቅ የነበረው የአርቲስት ቴዎድሮስ ካሳሁን ሙዚቃ ተለቋል። በኢትዮጵያ ታሪክ 3 ሪከርዶችን ሰብሯል ሙዚቃው እስካሁን። እነዚህ ምንድናቸው የሚለውን የተሰበሩ ሪከርዶች ወይም ደግሞ የተመዘገቡ ክብረ ወሰኖችን በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል አካትቻለሁ። በተለያዩ አካባቢዎች አሉ የግንባር ዝርዝር መረጃዎችን አደርሳለሁ። በሰሜን ምዕራብ ኢትዮጵያ በመተማና በቋራ አዲስ ወታደራዊ እንቅስቃሴ አለ። በሱዳን ያለውን ከብሉ ናይል ግዛት እስከ ከሰላ ያለውን የወታደራዊ እንቅስቃሴ ተከትሎ እንደዚሁ በዚሁ ቀጠና አዲስ ወታደራዊ እንቅስቃሴ መኖሩን ነው መረጃዎች የሚያሳዩት። ይህንን ጨምሮ በራያ ቆቦ ቀጠና እንደዚሁ ዛሬ የአየር ጥቃት ተፈጽሟል። ከዚህ ጋር በተያያዘ ዝርዝር የግንባር መረጃዎችን ይዣለሁ። ወደ ምስራቅ ጎጃም፣ ሰሜን ወሎ፣ ማዕከላዊ ጎንደርና ወደ ዋግኽምራ የሚወስዱ የግንባር ዝርዝር መረጃዎች አሉ። ወደ አርማጭሆና መተማ እንዲሁም ደግሞ ቋራን ጨምሮ በተለያዩ አካባቢዎች አሉ ዝርዝር የግንባር መረጃዎችን በዚህ ሰዓት አደርሳቸዋለሁ። በአክሱም ለአስቸኳይ ስብሰባ የተቀመጠው የህወሓት ማዕከላዊ ኮሚቴም ያነሳቸው ዋና ዋና ነጥቦችን በተመለከተም የወጡ መረጃዎች አሉ። እነሱንም አደርሳለሁ። ወታደራዊና ፖለቲካዊ ውሳኔዎች በሚል የማዕከላዊ ኮሚቴ አባላቱ እየተነጋገሩባቸው ያሉ ጉዳዮች ምንድናቸው የሚለውንም ባጭሩ አጀንዳውን የወጣውን አጀንዳ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ሚያዝያ 8 2018 ዓ.ም የተለቀቀው የአርቲስት ቴዎድሮስ ካሳሁን ሙዚቃ ቀደም ብሎ በርካታ ውዝግብ አስነስቶ እንደነበር ይታወቃል። አርቲስት ቴዎድሮስ ካሳሁን ባለፈው ሰኞ ዕለት ሊሰጠው የነበረው ጋዜጣዊ መግለጫ በአርቲስት ቲቪ ሊተላለፍ የነበረው መከልከሉን ተከትሎ ጉዳዩ መነጋገሪያ ሆኗል። የብልጽግና ባለስልጣናት እንደዚሁ የሚዲያ ሰራዊትና ፕሮፓጋንዳ ዘመቻም ከፍተውበት ነበረ። ያም ሆኖ እንግዲህ ባሉታዊም በአዎንታዊ መንገድ ከፍተኛ ማስታወቂያ የተሰራለት የአርቲስት ቴዎድሮስ ካሳሁን የሙዚቃ ስራዎች ዛሬ ተለቀዋል። ዛሬ ከሰዓት በኋላ በሁሉም በሚባል ደረጃ በርካታ አድማጭና ተመልካቾች አግኝተዋል። የአርቲስት ቴዎድሮስ ካሳሁን ሙዚቃ በይዘት ደረጃም ሲታይ በርካታ ጉዳዮችን አንስተዋል። ፖለቲካዊ፣ ታሪካዊ እና የህዝብና የአገርን ወቅታዊ ሁኔታ እያነሱ በርካታ ሙዚቃዎች ናቸው ዛሬ እንግዲህ የተደመጡት። ከነዚህ መካከል እንግዲህ በሪከርድ የተመዘገቡት ጉዳዮች ምንድናቸው የሚለውን ጨምሮ እናንተ ምን አድምጣችኋል? ዛሬ ቴዲ አፍሮ ሙዚቃ ስንኞችን፣ ግጥሞችን እንዴት አገኛችኋቸው የሚለውን የእናንተን ሀሳብ አስተያየቶች እንደዚሁ እያስቀመጣችሁ የተመዘገቡ 3 ሪከርዶችን አደርሳለሁ። እንግዲህ እስካሁን ባለው ሁኔታ የኢትዮጵያን አሁን ሁኔታ የሚገልጽ ተስፋን የሚጠብቁ የሀገርን ወቅታዊ ሁኔታና የፖለቲካ አጠቃላይ ሁኔታዎችን በተመለከተ ታሪካዊ ዳራዎችን ጭምር የያዙ ስንኞችና ሙዚቃዎች ተለቀዋል። ኢትዮጵያ ሕዝብ እና ታሪክ ከፍ አድርጎ በቁጭት የገለጻቸው በርካታ ጉዳዮችም አሉ። በቀጥታና በተዘዋዋሪ የተገለጹ እንዳንድ የጥበብ ሰው በቀጥታና በተዘዋዋሪ የተገለጹት እያደረ በደንብ በተደጋጋሚ ሊደመጡ የሚገባቸው ስንኞች፣ ግጥሞች የተካተቱባቸው ዜማዎች ተለቀዋል። እናንተ ምን አደመጣችሁ? ምን ተከታተላችሁ? ከእያንዳንዱ ጉዳይ እንግዲህ ሙዚቃ የስሜት ጉዳይ ነው። እንግዲህ አርቲስት ቴዎድሮስ ካሳሁን ያው እንደ አርቲስት እንዲሁም ደግሞ እንደ ዘፋኝ ብቻ አይደለም የሚታየው። የኢትዮጵያን ወቅታዊ ሁኔታ ፊት ለፊት ከሚጋፈጡ እንዲሁም ደግሞ ገላጭ ቁጭቶችን የኢትዮጵያን ታሪክና ስመገናና ነገስታቶች ጭምር ወደፊት በማምጣት የኢትዮጵያን አንድነትና ትላንትና የነበረችውን ገናና ኢትዮጵያ እንዲናፈቁ የሚያደርግ ዜጎችና ለኢትዮጵያ አንድነት ከሚሰሩት የአርቲስቶች መካከል ግንባር ቀደሙ ነው። በዚህ ምክንያት በተለይ ጎሰኝነትና የጎሰኝነት ስርዓትን በኢትዮጵያ ላይ ያነገቡ መንግስታት ጭምር በሄዱ በመጡ ቁጥር ፊት ለፊት እየተላተመ የጥበብ ስራዎችን ለህዝብ እያደረሰ ቆይቷል። 1997 ዓ.ም በ17 መርፌ በሚለው እንግዲህ በበረሃ ተንከራተው 17 ዓመት ታግለው ለለውጥ ማመጣን ያሉት ታጋዮች በህዝብ ላይ ያደረሱ የነበረውን በደል በዚህ መንገድ መግለጹ ለእስር ዳርጎት ነበር። አሁን ደግሞ በፍቅር ተጠርተው ወደ መሀል ሀገር የገቡት አዲስ አበባና ሸገር እያሉ ወደ መሀል ሀገር ገብተው እኛን ዳር አደረጉን በሚል ያለውን ክፍፍልና ቁጭት ዳስጣል በሚለው ዜማው ገልጿል። እንግዲህ ሁላችሁም አድምጣችሁታል፣ ስሜታችሁን እንድትገልጹ ትችላላችሁ። ቴዲ አፍሮ ዛሬ በለቀቀው ሙዚቃ ምን አዳዲስ ሪከርዶችን ወይም ደግሞ ክብረ ወሰኖችን አስመዘገበ የሚለውን በተመለከተ 3 ክብረ ወሰኖች ተመዝግበዋል። ይሄ በኢትዮጵያና ምናልባት በአፍሪካ የሙዚቃ ታሪክ ውስጥ የመጀመሪያው እንደሆነ ነው መረጃዎች የሚያሳዩት።
አርቲስት ቴዎድሮስ ካሳሁን ወይም ደግሞ በቅጽል ስሙ ቴዲ አፍሮ አዲስ ክብረ ወሰን አስመዝግቧል። 3 ክብረ ወሰኖች ናቸው የተመዘገቡት። አንደኛው በዩቲዩብ አዲስ የተከታዮች ቁጥርን በተመለከተ ነው። በሰዓታት ውስጥ ግማሽ ሚሊዮን ተከታዮችን በማግኘት በኢትዮጵያና በአፍሪካ የመጀመሪያው የዩቲዩብ ሰብስክራይበር ወይም ደግሞ አዳዲስ ተከታዮችን በማፍራት ሪከርድ ሰብሯል። የዩቲዩብ ቻናሉ ይሄ ሙዚቃ ማስታወቂያ ከተለቀቀበት ጊዜ ጀምሮ ከነበረበት 1.2 ሚሊዮን አሁን በዚህ ሰዓት የመረጃ እየተላለፈ ባለበት ሰዓት ከግማሽ ሚሊዮን በላይ አዲስ ሰብስክራይበሮችን በማካተት ከፍተኛ ቁጥር አሳይቷል። እንዲሁም ደግሞ ሁለተኛው ሪከርድ ደግሞ ዘፈኖቹ በተለቀቁ የመጀመሪያዎቹ 4 ሰዓታት ብቻ በሚሊዮን የሚቆጠር ተመልካች አግኝተዋል። ይሄ እንግዲህ በውጭ ተመልካች ነው። ዩቲዩብ እስከ 9-12 ሰዓታት ድረስ የውጭና የውስጥ ተመልካቾችን ለያይቶ ነው የሚያስቀምጠው። ለህዝብ በሚታየው የመጀመሪያዎቹ 4 ሰዓታት በሚሊዮን የሚቆጠሩ ተመልካቾችን በማግኘት ይህም እንደዚሁ በኢትዮጵያና በአፍሪካ ሪከርድ ሆኗል። ሶስተኛው ሪከርድ ደግሞ የቴዲ አፍሮ እስካሁን በኢትዮጵያ የሙዚቃ ከሸክላ ሙዚቃዎች ጀምሮ እስካሁን ድረስ ሙዚቃዎች ሲታተሙ ከፍተኛ ሙዚቃዎች 14 ሙዚቃዎች ነበሩ። በካሴትም በሲዲም ይታተሙ የነበረው ከዛ 10ም 12ም አሁን ቴዎድሮስ ካሳሁን 18 ሙዚቃዎችን በአንድ ጊዜ በማሳተም እንደዚሁ ሪከርድ ሰብሯል። 3 ሪከርዶችን በኢትዮጵያ ሙዚቃ ታሪክ ሰብሯል። ይህም ደግሞ በዲጂታል ሚዲያ በተለይ በዩቲዩብ በርካታ ተመልካቾችን በማግኘት ክብረ ወሰን ሰብሯል። በ4 ሰዓታት ውስጥ በርካታ ሚሊዮን ተመልካቾችን ያገኘ አርቲስት ሆኗል። ይህም እንግዲህ ሙዚቃው ያለው ተጽዕኖ ፈጣሪነትን ያሳያል። እነዚህ 3 ሪከርዶች እንግዲህ ነገም ቁጥሩ እየጨመረ ይሄዳል። ለማንኛውም እስካሁን ባለው ሁኔታ አሁን ይህ መረጃ እየተላለፈ ያለው ሙዚቃው ከተለቀቀ ከ4 ሰዓታት በኋላ ነው። ይህን ያክል ተመልካች እንዲሁም ደግሞ አዳዲስ የዩቲዩብ ሰብስክራይበሮችን በማግኘትና 18 ሙዚቃዎችን በአንድ ጊዜ በመልቀቅ ሪከርድ ሰብሯል። እንግዲህ ቴዲ አፍሮ ዛሬ የቴዲ አፍሮ ቀን ሆኗል። ከነዚህ መካከል ዜማዎቹ እንግዲህ የመጀመሪያው ጀንበር የሚለው ነው። ይህም ፖለቲካዊ ይዘት ያለውና በኢትዮጵያ ውስጥ ብርሃን ወይም ደግሞ ተስፋ ይመጣል ከሚለው ጋር ያያያዘው ነው። ሁለተኛ ስማ ራሴ በሚል እንዲሁ ደግሞ ራሱን የገሰጸበት ነው። መርከብ የሚለውም እንደዚሁ ካለመረጋጋት ጋር የመርከብ መህልቅ ጋር የተያያዘ መሬማ የሚለውም በቀይ ባህር ቀጠናና በዚህ በየመን በሳውዲ አረቢያ እንዲሁም ደግሞ በዚህ ቀጠና ያለውን አጠቃላይ ሁኔታ በሴት የሰየማትን አካባቢ የገለጸበት ነው። ዝጸዳል ያዞምባ ብልጭታ በመስኮቱ ታየኝ ሽቢባል አብራኗሬ ቲንታጎ ይሄ የጋሞ ዘፈን ነው። እንዲሁም ደግሞ ጽዮን ሙሽራዬ ስምምነን ተወዳጅ ሳምነው ኢቶሪካ እና በተለይ ደግሞ የመጨረሻው ዳስጣል የሚለው በተለይ ይሄ ሸገር ከተማ ብሎ እና አብይ አህመድና እነ ሽመልስ አብዲሳ አዲስ አበባ ከተማን የከፋፈሉበትና ከተማውን ያነቁበትን አጠቃላይ የኢትዮጵያን ሁኔታ በተመለከተ ያስተላልፉ ያሉትን አዲስ የሀገር ውደዱ ትርክት ጭምር አትነግሩንም በሚል ቁጭት ቀረርቶና ሽለላም የተካተተበት የህዝብ ዜማ ጭምር ያለበት በቁጭት የተነሳ ሙዚቃ ነው ዳስጣል የሚለው። እኔ በዚህ መንገድ ተመልክቼዋለሁ። እናንተ ምልከታዎቻችሁን ልታስከትሉ ትችላላችሁ። ወደ መረጃዎቹ ነው የማልፈው። ወደ መረጃው ሲሄድ በአማራ ክልል የቀጠለውን ጦርነት ተከትሎ በተለይ በሚሊሻ በወታደሮችና በአድማ ብተናዎች ወታደራዊ ስምሪት ከፍተኛ የሆነ የጤና ማህበራዊ ቀውስ እየተፈጠረ ነው የሚለው መረጃ ነው። ከዚህ ጋር በተያያዘ በአማራ ክልል የሚሊሻ አድማ ብተና አባላት በአማራ ክልል ካለው ጦርነት ጋር በተያያዘ እንደዚሁ በቀጥታ በጥይት ከሚያልቀው ህዝብ ጎን ለጎን ተላላፊ በሽታዎችን በብዛት እያስፋፉ እንደሆነ ሐኪሞች ገልጸዋል። በትንንሽ ቤቶች፣ በትንንሽ መሸታ ቤቶች፣ በትንንሽ ከተሞች በቡድንና በተናጠል በስካር መንፈስ ጭምር አስነዋሪ ድርጊቶችን የሚፈጽሙት የሚሊሻ ወታደሮችና ፖሊሶች በአካባቢው ከፍተኛ የሆነ የበሽታ ስርጭት እያስፋፉ ነው ብለዋል። በአንድ የገጠር ወረዳ ወታደሮች ካምፕ ዙሪያ በሚገኝ ከተማ በተደረገ የተላላፊ በሽታዎች ምርመራ ከነበረበት በ6 እጥፍ በበሽታው የተጠቁ ሰዎች ተገኝተዋል። ይህም እንግዲህ በወታደሮች አማካይነት በሽታ እየተስፋፋ እንደሆነ ነው የሕክምና ባለሙያዎች የገለጹት። ይህንን በክልል ደረጃ እንዲሁም ደግሞ በዞኖች ደረጃ ያለውን ዳታ ወደፊት ይወጣል ብለዋል የሕክምና ባለሙያዎቹ። የከተማ ጸጥታ እንሰራለን በሚል በተለይ አመሻሹን በከተሞች ዙሪያ የሚለቀቁት ሚሊሻዎችና አድማ ብተናዎች በሽታ በማስፋፋት ህገወጥ ተግባራትን በመፈጸም
እንደዚሁ ከፍተኛ ሚና አላቸው። አልፎ አልፎ መከላከያዎች ምሽቱን ወደ ካምፕ እንዲገቡ ይደረጋል። ሚሊሻዎችና አድማ ብተናዎች ግን የከተማ የጸጥታ ስራ እንሰራለን በሚል በከተሞች አመሻሹን ስምሪት ሲሰጡ ታዳጊ ሴቶችን በቡድንና በተናጠል ይደፍራሉ። የአባወራ ሚስቶችን የካህናት ሚስት ጭምር ሳይቀር ይደፍራሉ በቡድንና በተናጠል። በዚህ ሁኔታ በሽታ እያስፋፋሉ። የጾታዊ ጥያቄ፣ ወሲብ ጥያቄ አልቀበልም ያሉ ሰዎችን ደግሞ ይገድላሉ፣ ያስፈራራሉ፣ አግተው ይወስዳሉ። ተደራጅተው ገንዘብ ይዘርፋሉ፣ በተሽከርካሪ እገታ ይፈጽማሉ፣ ከአጋቾች ጋር በትብብር ይሰራሉ፣ መረጃ ይለዋወጣሉ። ይህንን በተመለከተ በሶስት ከተሞች ላይ ያለ እንደዚሁ በሚሊሻና በአድማ ብተናዎች እንዲሁም ደግሞ በሌሎቹ ተባባሪዎቻቸው የተፈጸሙ ወንጀሎች የተመለከቱ መረጃዎች ወጥተዋል። በዚህ መሰረት በሄዱባቸው ከተማዎች ስምሪት በሚወስዱባቸው አካባቢዎች ተመሳሳይ ድርጊቶችን ያስፋፋሉ። ጠያቂም ተጠያቂም የለም። አብዛኛው ሚሊሻ በገጠር ትዳር ያላቸው ቢሆንም አሁን ለዘመቻ በሚል ከገጠር ወደ ከተሞችና ወደ ተለያዩ አካባቢዎች ሲንቀሳቀሱ ፈጽሞ ኃላፊነት በሌለው ጥንቃቄ በጎደለው ሁኔታ ራሳቸውንም ሌሎችንም የማህበረሰብ ክፍሎች ለተላላፊ በሽታዎች እያጋለጡ ይገኛሉ። ትውልድ እያመከኑና ትውልድ እየጨረሱ ይገኛሉ ነው የተባለው። ሚሊሻው ወታደሩ በቀጥታ በጥይት ከሚጨርሰው ህዝብ በማይተናነስ ሁኔታ በጎን ለጎን በተላላፊ በሽታዎች እንዲሁም ደግሞ በስነ ልቦና ጫና ህዝብን ከፍተኛ ጫና ውስጥ እያስገባ እንደሆነ የመረጃው ምንጮች ገልጸዋል። ደብረታቦር ከተማ፣ ወልዲያ ከተማ እንዲሁም ደግሞ ባህር ዳር ከተማን በማሳያነት የገለጹ የመረጃ ምንጮች ይህንን አድርሰዋል። ወደ ሌሎች መረጃዎች ስንሄድ ወደ ራያ ቆቦ ቀጠና የሚወስድን መረጃን ማስከትለው በራያ ቆቦ በግንባር በሁለት ቀናት ስድስተኛ ዙር የአየር ድብደባ ዛሬ መፈጸሙን የመረጃ ምንጮች ገልጸዋል። በሰው አልባ አውሮፕላን በድሮን ዛሬ በተፈጸመው ድብደባ ከመጋቢት 8 ዛሬ ማለት ነው ረፋዱ 5:35 የአየር ድብደባ ተፈጽሟል። ይህም የድሮን ጥቃት የተፈጸመው በጮቢበር የተፈጸመ ልዩ ቦታው ጨፌ መንደር ተብሎ የሚጠራ ቦታ ነው። በራያ አካባቢ ጨፌ መንደር ተብሎ በሚጠራ ቦታ የድሮን ጥቃት ተፈጽሟል። ዛሬ ረፋድ 5:35 የደረሰው ጉዳት አልታወቀም። ከሚያዝያ 6 2018 ወዲህ ስድስተኛ የድሮን ጥቃት ነው የተፈጸመው ያሉት የመረጃ ምንጮች፣ በድሮን ጥቃቱ ግን የተፈጸመው ጉዳት አልታወቀም ብለዋል። ከአየር ኃይል ድብደባ ባሻገር ዛሬ በራያ ቆቦ ጮቢበር ወደ ድንጋይ ቀበሌ እንዲሁም ደግሞ ወደ ቀዩ ጋሪያ አመያ ተብሎ ወደሚጠሩ አካባቢዎች ተከታታይ የመድፍ ድብደባዎች መፈጸማቸውንም የመረጃ ምንጮች ገልጸዋል። በዚህም ድብደባ የደረሰው ጉዳት አልታወቀም ነው ያሉት። የእግረኛ ሰራዊት እንደዚሁ በዚሁ ቀጠና በራያ ቆቦ ቆላማና ደጋማ አካባቢዎች እግረኛ ሰራዊት እንቅስቃሴ ላይ ይገኛል። አልፎ አልፎ ተኩስ ይሰማል። የድሮን ቅኝቶችም አሉ። ከነዚህ መካከል ከራያ ቆቦ ቆላማ አካባቢዎች ወደ ተኩለሽ ደጋማው አካባቢ እንዲሁም ደግሞ ከወንዳችና ሙጃ ደጋማው አካባቢ ወደ ተኩለሽ ሸወይ ተብሎ ወደሚጠሩት አካባቢዎች ዛሬም ዘመቻዎችና ስምሪቶች መኖራቸውን የመረጃ ምንጮች ገልጸዋል። በዚህ ቀጠና እንደዚሁ በህወሓት ታጣቂዎች በኩል ያለ እንቅስቃሴ እንደዚሁ ወጥቷል። በራያ አላማጣ ቀጠና ራያ ዋጃ ባኮ ኩርማ ተብሎ ከሚጠራ አካባቢ ወደ ባይባዋ የህወሓት ታጣቂዎች እንቅስቃሴዎች እንደነበራቸው ዛሬ ማለዳ ከአካባቢ ወጡ መረጃዎች ገልጸዋል። በዚሁ በዋግኽምራ ዞን ሐሙሲት አቅራቢያ ዋል ተብሎ በሚጠራ ቦታ ትላንትና መሻሹን በ9 ሰዓት እስከ 12 ሰዓት በአካባቢው ለሰዓታት የቆየ ውጊያ መደረጉን የመረጃ ምንጮች አስታውሰዋል። በውጊያው የደረሰው ጉዳት በዝርዝር አልታወቀም ያሉት የመረጃ ምንጮች ለሁለተኛ ቀን ዛሬ ሐሙሲት እና ዋል ተብሎ በሚጠሩት አካባቢዎች እንደዚሁ በዲሽቃ እና በሞርተር የታገዘ ተኩስ እንደነበር የመረጃ ምንጮች አስታውሰዋል። በዚህ የደረሰው ጉዳት እስካሁን አልታወቀም። ዋግኽምራ በዚሁ ቀጠና ደሃና ወረዳ የወረዳው የብልጽግና ተሿሚና የምርጫ አስፈጻሚዎች በፋኖ ቁጥጥር ስር ውለዋል የሚል መረጃ ወጥቷል። በደሃና ወረዳ ካሁን በፊት እንግዲህ በሁለት ዙር በርካታ ሚሊሻዎች ያለቁበት ቀጠና ነው። ሁለቱ በፋኖ ከበባ ውስጥ ገብተው በነበረ ውጊያ ያለቁ ሲሆን የአንደኛው ዙር ደግሞ በመከላከያ በአየር ኃይል በሚሊሻዎች ላይ በተፈጸመ ጥቃት 43 የሚሊሻ አባላት በአንድ ቀን ያለቁበት ቀጠና ነው። ይህ ዋግኽምራ ዞን ደሃና ወረዳ። በዚህ በደሃና ወረዳ ዛሬ የአንድ የብልጽግና ባለስልጣን ተሿሚ እና 4 የምርጫ አስፈጻሚዎች በፋኖ ቁጥጥር ስር ውለዋል። አንድ ሌላ የወረዳው ትምህርት ጽሕፈት ቤት ምክትል ኃላፊም እንደዚሁ ከምርጫ ጣቢያ ተነስቶ ለማምለጥ ሲሞክር በነበረ ተኩስ ቆስሏል የሚሉ መረጃዎች ወጥተዋል።
ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ምስራቅ ጎጃም የሚወስደን መረጃ ነው የማስከትለው። በምስራቅ ጎጃም ደብረ ማርቆስ ዙሪያ ጎዛመን ወረዳ በሌሊት ወደ ፋኖ ቀጠና ከተንቀሳቀሰ ሚሊሻና አድማ ብተና ጋር ውጊያ ተደርጓል። በተለይ ሊባኖስ ተብሎ ወደሚጠራው ገጠራማ ቀበሌ በሌሊት ከተንቀሳቀሰ ሚሊሻና አድማ ብተና ጋር ፋኖ ባደረገው ውጊያ ጉዳት ደርሷል። ፋኖ ያጸፋ እርምጃና ያጸፋ ምላሽ ሰጥቷል። ለሰዓታት የቆየ ውጊያ ተደርጓል። ፋኖን ከበባ ውስጥ ለማስገባት በሌሊት ወደ አካባቢው የገባው ሚሊሻና አድማ ብተና ያልታወቀ ጉዳት አስተናግዷል ብለዋል የመረጃ ምንጮቹ። በዚህም በነበረው ውጊያ እንግዲህ ፋኖ ከበባ ሰብሮ ስለመውጣቱ የመረጃ ምንጮቹ ገልጸዋል። በዚሁ ምስራቅ ጎጃም በተመሳሳይ እንደዚሁ የጁቤ ተብሎ የሚጠራ ወረዳ በተለያዩ ገጠራማ አካባቢዎች በሌሊት የዘመቻና ቅኝት በማድረግ ከወጣ ሚሊሻ መከላከያና አድማ ብተና ጋር ፋኖ ውጊያ አድርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በተለይ በሌሊት ፋኖን ከበባ ውስጥ ለማስገባት ቀድሞ ከገባ ኃይል ጋር በተደረገው ውጊያ በቁጥር ያልታወቀ ሰብአዊና ቁሳዊ ኪሳራ ደርሷል። በነገራችን ላይ በአብዛኞቹ አካባቢዎች አሁን እየተደረጉ ያሉ ዘመቻዎች የሌሊት ዘመቻዎች ናቸው። እነዚህ የሌሊት ዘመቻዎች ደግሞ እንግዲህ የምርጫ ጣቢያዎችን፣ ወረዳና ሌሎች አካባቢዎችን ለመቆጣጠር በሚል እየተደረጉ ያሉ ዘመቻዎች ናቸው። ብዙዎቹ በሌሊት በአድማ ብተና በሚሊሻና መከላከያ ከውስጥ በሚሰጡ መረጃዎች የሚፈጸሙ ዘመቻዎች ናቸው። ይሄ የመጣው ለምንድን ነው ከተባለ ፋኖ የክላስተር የቀጠና እንዲሁም ደግሞ ተያያዥ ስምሪቶችን አለመውሰዱን የሚያሳይ ነው። እስከ ፋኖ ቀጠናዎች ድረስ ከቆላማ ቦታዎች ድረስ የሚደረግ የሌሊት ዘመቻ ለምን በዚህ ደረጃ አደገ የሚለው ጉዳይ መነሳት ያለበት ጉዳይ ነው። ይህም እንግዲህ የክላስተር ፋኖ አንድ ሆኗል ተብሎ ከጥር 9 በኋላ ይፋ ከተደረገ በኋላ እስካሁን ድረስ የትይዩ ዘመቻዎች ቀጠናዎችን የሸፈኑ እንዲሁም ደግሞ በጋራ ዘመቻዎችን አለማድረግ ለእንደዚህ አይነት የሌሊት የከበባ እንዲሁም ደግሞ የቆረጣና ወደ ቀጠና ዘልቆ የመግባት ዘመቻዎች እንዲስፋፉ ሆኗል ማለት ነው። ወደ ጎንደር ቀጠና ስንሄድ ወደ አርማጭሆ የሚወስደን መረጃን የማስከትለው በአርማጭሆ ጃንሱማ እና ጭርክኝ ተብሎ በሚጠሩ ቀጠናዎች ለሁለተኛ ቀን የያዘ ዘመቻና ውጊያ እየተደረገ መሆኑን የወጡ መረጃዎች ገልጸዋል። ከታች አርማጭሆ ሳንጃ እና ከመሃል አርማጭሆ ማሰሮ አካባቢ የተንቀሳቀሰ መከላከያ ጃንሱማ እና ጭርከኝ ተብሎ በሚጠሩ አካባቢዎች እንደዚሁ ተከታታይ ተኩስ እንዲሁም ደግሞ ተከታታይ ዘመቻ ማድረግ በአካባቢው ላይ ለሁለት ቀናት የቆየ ዘመቻ እየተደረገ ነው። ፋኖም ያጸፋ ምላሽ ሰጥቷል። በአጸፋ ምላሽ የደረሰው ጉዳት አልታወቀም። ውጊያው በቡድን መሳሪያ የታገዘ እንደነበር የመረጃ ምንጮች ገልጸዋል። ዛሬም ወደ አካባቢው ተጨማሪ ኃይል እየተንቀሳቀሰ ስለመሆኑ ነው የተገለጸው። ወደ ምዕራብ ጎንደርና ሱዳን ኮሪደር ወዳሉ መረጃዎች እመለሳለሁ። ከዛ በፊት ወደ ትግራይ የሚወስደንን መረጃ ላስከትል። በትግራይ ፖለቲካ እንግዲህ ከባለፈው ሚያዝያ 1 ጀምሮ ጀነራል ታደሰን ሹመት ተከትሎ ህወሓት ለሁለት ተከፍሏል። አንደኛው ቡድን ሹመቱን የሚደግፍ ሲሆን፣ ሁለተኛው ቡድን ግን በፍጹም አንቀበልም፣ የፕሪቶሪያ የሰላም ስምምነት አልቋል፣ ጊዜያዊ አስተዳደርና ሽግግር መንግስት የሚባል የለም፣ የቀድሞ አስተዳደር በምርጫ የተመረጠ መንግስት መልሶ ይተከላል፣ ይቋቋማል የሚለው ቡድን ነው። ይህንን ተከትሎ በአክሱም ዛሬ ሁለተኛ ቀኑን የያዘ የህወሓት የማዕከላዊ ኮሚቴ አባላት ስብሰባና እንዲሁም ደግሞ የሰራዊት አዛዥ የሚባሉት የታጣቂዎች አዛዦች በታዛቢነት የተሳተፉበት ያለ ስብሰባ እየተደረገ ነው። በዚህ ስብሰባ ላይ ምን ምን ጉዳዮች ተነሱ ከሚለው ከወጡ መረጃዎች መካከል አሁን በስትራቴጂክ አመራር ልዩ ኮሚቴ የሚመራ አዲስ የወረዳና የዞን አመራር ድልድል መሰራት አለበት የሚል አጀንዳ ተነስቷል። ይህም እንግዲህ የቀድሞው የተመረጠው አስተዳደር ይመለስ የሚለውን ነው። ይህንን ማዋቀር የሚል አጀንዳ ተነስቷል። ሁለተኛ የመክት በሚለው ዘመቻ የሰራዊቱ አጠቃላይ ውስጣዊ አቅም እንዲሁም ደግሞ የመዋጋት ስነልቦናና የአጠቃላይ ሁኔታ ስለመገምገሙ በዚህ ጉዳይ ላይ ስለመነሳቱ የመረጃ ምንጮች ገልጸዋል። በሰራዊቱ ውስጥ ያለው የአመለካከት ልዩነት፣ የውጊያ ቁርጠኝነት ከፍተኛ ችግር እንደሆነና ይሄ በአስቸኳይ መፈታት ያለበት፣ ይህንን ለመፍታት ደግሞ የሚዋቀር ኮሚቴና እንዲሁም ደግሞ የአስተዳደር ከላይ እስከታች በዚህ ጉዳይ እንዲሰራ ስለዚሁ በዚህ አጀንዳ ላይ ይሄ ጉዳይ መነሳቱን የሚገልጹ መረጃዎች። ሌላው ሰራዊቱ ቀደም ሲል የነበረው የመዋጋት መንፈስ ወርዷል፣ ተዳክሟል። መክት ዘመቻ እንዴት ይደረጋል? ይህንን ለማጠናከርና መጀመሪያ የሰራዊቱን ዝግጁነትና ተክለ ቁመና ለማጠናከር ምን መሰራት አለበት የሚለውም ተያያዥ አጀንዳ ተነስቷል። ሌላው የፕሪቶሪያ ሰላም ስምምነት ፈርሷል የሚለው ጉዳይ ነው። ይህ ጉዳይ እንዳከራከረ ነው የተገለጸው። በዚህ ፈርሷል የሚለው ቡድን
የነበረው የቀደሙ አስተዳደር ይመለስ፣ 2012 በህዝብ የተመረጠ መንግስት ይረከብ የሚል ሲሆን ይህንን ላነሱ ሰዎች ሌሎቹ ይሄ ውሳኔ ለጊዜያዊ አስተዳደሩ በጊዜያዊ አስተዳደር እና በከፊል በፌዴራል መንግስት ከፍተኛ ግጭት ያስገባናል፣ አደጋ ያመጣብናል የሚል ክርክር እንደነበር የወጡ መረጃዎች ያሳያሉ። በትግረኛ ከወጡት መረጃዎች ሌላው መነጋገሪያ ከነበረው አጀንዳ አንዱ ጽምዶ የሚለው ነው። ጽምዶ የሚለው ቀጣይ ሁኔታው የቀጣይነቱ እና አዋጭነቱን በተመለከተም እንደዚሁ ጉዳዮች ተነስተዋል። ስጋትና አደጋዎች በሚል የተነሱ ጉዳዮች እንዳሉ የትግረኛ ጽሁፎች እያሳያሉ። እንደገና ከበባ ውስጥ እንገባለን፣ የበጀት ክልከላ ይመጣብናል፣ እንዲሁም ደግሞ ከውስጥ ከጽምዶ ባሻገር በሌላ መንገድ የትግራይን ጥቅም እናስከብራለን ከሚለው ውስጣዊ ቡድን ጭምር ከፍተኛ ችግር ይገጥመናል። ስለዚህ እንዴት እናደርጋለን የሚል ጉዳይና የሚመጣውን አደጋና የጽምዶን ጥቅሞች እየተነተነ ጉዳይ እንደነበር የመረጃ ምንጮች ገልጸዋል። እንግዲህ ይህን ተከትሎ አጠቃላይ ጉዳዩን በተመለከተ መግለጫ ይወጣል ተብሎ እየተጠበቀ እንደሆነ መረጃዎች ገልጸዋል። ወደ ምዕራብ ጎንደር ቀጠና የሚወስድን መረጃ ላስከትል። በምዕራብ ጎንደር ቀጠና በመተማና ቋራ ቀጠናዎች አዲስ የኃይል እንቅስቃሴ አለ። ከመተማ ወደ ሽንፋ፣ ከመተማ ሽንፋ ወደ ቋራ አዲስ ወታደራዊ እንቅስቃሴ አለ። በእንቅስቃሴ ላይ በነበረ እግረኛ ሰራዊት ላይ የሩምታ ተኩስ ተከፍቶ ለአጭር ጊዜ የቆየ ውጊያ መደረጉን የመረጃ ምንጮች ገልጸዋል። የደረሰው ጉዳት ግን በዝርዝር አልታወቀም። በመተማ በኩል ባሉ እስከ አርማጭሆ ባሉት የሱዳን አዋሳኝ ኮሪደሮች እንዲሁም ደግሞ በቋራ ቀጠና ባሉ የኮሪደር ቀጠናዎች ተጨማሪ ኃይል እንቅስቃሴ እያደረገ እንደሆነ የመረጃ ምንጮች ገልጸዋል። ጉዳዩን በተመለከተ በሱዳን ያለውን ጦርነት ምክንያት በማድረግ ቀጠናውን ሙሉ በሙሉ የመዝጋት እንቅስቃሴ እየተደረገ እንደሆነ ነው የገለጹት። ለዚህም እግረኛና ተጨማሪ የሜካናይዝድ ኃይል ወደ ድንበር አካባቢዎች እንቅስቃሴ እያደረገ እንደሆነ ተገልጿል። ይህንን ተከትሎ በአካባቢው ከፋኖ ጋርም ከፍተኛ ውጥረት እንዳለ መረጃዎች ገልጸዋል። ወደ ሌላ የመጨረሻ መረጃዎች ሲሄድ ወደ አፍሪካ ቀንድ የሚወስደን መረጃ ነው የማስከትለው። ይሄ መረጃ እንግዲህ ባለፈው አንድ ዓመትና ከዛ በላይ በተደጋጋሚ ሲቀርብ የነበረ መረጃ ወደ በተለይ በአፍሪካ ቀንድ የሀርጌሳን ፖለቲካ ሁኔታ የተመለከተ ነው። እስራኤል በይፋ የመጀመሪያውን የሶማሌላንድ አምባሳደሯን ሹመት ሰጥታለች። እስራኤል ባለፈው ታህሳስ 26 በፈረንጆች 2025 ደግሞ ለሶማሌላንድ እውቅና ከሰጠች በኋላ ዛሬ በይፋ አምባሳደሯን መሾሟ ነው የተገለጸው። ይሄ ጉዳይ ሞቃዲሾን አስቆጥቷል። ሞቃዲሾ የእስራኤልን ድርጊት አውግዛለች። እፋለማለሁ፣ ሉዓላዊነቴን አስከብራለሁ፣ ዛሬም ነገም ሀርጌሳ ሶማሌላንድ የሞቃዲሾ አንድ አካል ነች የሚል መግለጫ አውጥተዋል። ሉዓላዊነትና የግዛት አንድነትን የሚጥስ የአፍሪካ ህብረትን ስምምነት፣ የተባበሩ መንግስታት ድርጅት ቻርተሮችን የሚጻረር ትርጉም አልባ ድርጊት እስራኤል ፈጽማለች ስትል ሞቃዲሾ በመግለጫ አውጥታለች። እስራኤል በሶማሌላንድ በይፋ እውቅና የሰጠች የመጀመሪያው ሀገር መሆኗ ይታወቃል። አሁን ደግሞ ሚካኤል ሎተም ተብሎ የሚጠራውን የመጀመሪያውን የእስራኤል አምባሳደር ወደ ሀርጌሳ መላኳንና ሹመት መስጠቷ ነው የታወቀው። ከዚህ ጎን ለጎን እስራኤል በሀርጌሳና እንዲሁም ደግሞ በርበራ ወደብ አካባቢ ግዙፍ የተባለ የጦር ሰፈር ለማቋቋም የባህር ኃይል፣ የአየር ኃይል እንዲሁም ደግሞ የእግረኛና የኮማንዶ ኃይል ለማቋቋም የቦታ መረጣ እያደረገች መሆኑ ይታወቃል። ሶማሌላንድም ለዚህ እንግዲህ እውቅና ከተሰጣት በኋላ እስራኤል የጦር ኃይል በቀጠናው እንድታቋቁምና የባህር ዳርቻውን እንድትቆጣጠር ፍቃድ ሰጥታለች። ይሄ እንደዚሁ ሞቃዲሾ ደግሞ ሌሎች ተባባሪ ሀገራትን በመፈለግ እስራኤልን ከዚህ ቀጠና አስወጣለሁ እያለች ነው። ለዚህም ከቱርክ ግዙፍ የሆነ የጦር መሳሪያ ድጋፍ እየተደረገላት ነው። እስራኤልና ቱርክ በዚህ በሶማሌላንድ እንዲሁም ደግሞ በአፍሪካ ቀንድ ቀጠና ባሻገር በመካከለኛው ምስራቅም እንደዚሁ ከጋዛ ጋር በተያያዘ እንደዚሁ የቃላት ጦርነት ውስጥ ገብተዋል። ከሁለት ቀናት በፊት የቱርኩ ፕሬዝዳንት እስራኤልን መወረፋቸውን ተከትሎ የእስራኤል ባለስልጣናት አንድ ፖለቲካዊ ዲፕሎማሲያዊ ውሳኔ ወስነዋል። ይህም ከቱርክ ጋር ያለ አጠቃላይ ዲፕሎማሲያዊ ግንኙነት እንዲቋረጥ የሚል ውሳኔ ተወስኗል። አሁን ቱርክና እስራኤል በአፍሪካ ቀንድ እንደዚሁ በእጅ አዙር ውጊያ ውስጥ ይገኛሉ። መካከለኛው ምስራቅ አንድ መረጃ፣ በመካከለኛው ምስራቅ እስራኤል በሊባኖስ በምታደርገው የእግረኛና የአየር ኃይል ዘመቻ በድብደባ ምክንያት ትልቅ የሚባለው ሰሜን ሊባኖስ እና ደቡብ ሊባኖስን የሚያገናኘው ድልድይ ተሰብሯል። በሚሳኤል ተመቶ ድልድዩ መሰበሩን ተከትሎ ሰሜን ሊባኖስ እና
ደቡብ ሊባኖስ የየብስ ግንኙነት ተቋርጧል የሚሉ መረጃዎች ወጥተዋል። ሂዝቦላ ላይ የሚደረገው ዘመቻ እንዳለ ሆኖ በአሜሪካ እስራኤልና ሊባኖስ ድርድር እያደረጉ እንደሆነ ከ30 ዓመት በኋላ በትናንትናው ዕለት መዘገቡ ይታወቃል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ